ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ነው ወደ እናንተም የምናደርሰው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። የዝውውር ጉዳዮች በስፋት እየወጡ ይገኛሉ። በተለይ ከአርሰናል ጋር፣ ከማንቸስተር ዩናይትድ ጋር፣ ከሊቨርፑል ጋር የተያዙ ሌሎችም ትልልቅ ክለቦች የተመለከቱ የዝውውር ጉዳዮች በስፋት እየተነሱ ነው የሚገኙት። አርሰናሎች አጥቂ ለማስፈረም ሙከራዎችን እያደረጉ ነው። የቪክተር ዮከርሽን ደግሞ እድል አሁን በእጃቸው ላይ እንደገባና ይህንን ተጫዋች የማስፈረም እድላቸው ሰፊ እንደሆነ እየተገለጸ ይገኛል። ከወደ ፖርቱጋል የሚወጡ መረጃዎች ያንን ነው እያሳዩ የሚገኙት። ማንቸስተር ዩናይትድ ቤት ደግሞ ብሪያን ምቤሞን የተመለከተ መረጃዎች እየተሰሙ ይገኛሉ። እነሱንም ጉዳዮች እናነሳለን። ሊቨርፑሎች አንድሪው ሮበርትሰንን ሊሸኙት እንደሆነ የሚያሳዩ ዘገባዎች እየወጡ ነው። የቦርነመዙ ሚሎስ ኪርኬዝ አሁን ላይ ለሊቨርፑል ለመፈረም ቅርብ መሆኑን ተከትሎ አንድሪው ሮበርትሰን ወደ አትሌቲኮ ማድሪድ ሊያመራ መቃረቡን የሚያሳዩ ዘገባዎች እየወጡ ይገኛሉ። እነሱንም መረጃዎች ወደ እናንተ የምናደርስ ይሆናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ይህንን ቻናል ያልተቀላቀላችሁ ውድ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ሁላችሁም ይህንን ቪዲዮ ስትጀምሩት ደግሞ ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩት በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። የሀገር ውስጥ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ትላንትና ቀጥለው ተደርገዋል። ኢትዮጵያ ቡና ትላንትና በሸገር ደርቢ ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኢትዮጵያ ቡና ከቅዱስ ጊዮርጊስ ጋር ያደረገውን ተጠባቂ የሸገር ደርቢ ጨዋታ 2-0 በሆነ ውጤት ነው ትናንትና ቡናማዎቹ ማሸነፍ የቻሉት። የቡናማዎቹን የማሸነፊያ ግቦችም አማኑኤል አድማሱና ዲቫይን ዋቹካ ትናንትና ጎሎቹን ከመረብ ጋር ማሳረፍ የቻሉም ተጫዋቾች ናቸው። ኢትዮጵያ ቡና 59 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ሲቀመጥ፣ በአንጻሩ ቅዱስ ጊዮርጊስ በ45 ነጥቦች ሰባተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። በቀጣይ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ይጫወታል። ቅዱስ ጊዮርጊስ ደግሞ ከመቻል ጋር ነው መርሃ ግብሩን የሚያደርገው። ሌላኛው አመሻሽ ላይ በተደረገው ደግሞ ጨዋታ የሊጉ ሻምፒዮን ኢትዮጵያ መድን ድል ቀንቶታል። የፕሪሚየር ሊጉ አሸናፊ ኢትዮጵያ መድን ከሀዲያ ሆሳዕና ጋር ያደረገውን የፕሪሚየር ሊግ መርሃ ግብር 3-2 በሆነ ውጤት ነው ማሸነፍ የቻለው። የኢትዮጵያ መድንን የማሸነፊያ ግብም ወገን የገዛኸኝ አቡበከር ሳኒና ረመዳን የሱፍ ከመረብ ጋር ማሳረፍ የቻሉ ተጫዋቾች እንደሆኑ ነው ትላንትናም የተመለከት ነው። ለሀዲያ ሆሳዕና ግቦቹን ጫላ ተሽታና ተመስገን ብርሃኑ ናቸው ማስቆጠር የቻሉት። ኢትዮጵያ መድን በአጠቃላይ 70 ነጥቦችን ሰብስቦ የሊጉ ሻምፒዮን መሆኑን ቀደም ብሎ አረጋግጧል። ሀዲያ ሆሳዕና በ47 ነጥቦች ደግሞ አምስተኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሀዲያ ሆሳዕና ከአርባ ምንጭ ከተማ፣ ስሁል ሽረ ደግሞ ከኢትዮጵያ መድን ጨዋታቸውን የሚያደርግ ይሆናል። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እንለፍነ። አትሌቲኮ ማድሪድ አንድሪው ሮበርትሰንን ማስፈረም እንደሚፈልጉ ይፋ ተደርጓል። የስፔን ላሊጋው ክለብ አትሌቲኮ ማድሪድ የሊቨርፑሉን የመስመር ተጫዋች ወይም የተከላካይ ስፍራ ተጫዋች የሆነው አንድሪው ሮበርትሰንን የማስፈረም ፍላጎት እንዳላቸው የሚያሳዩ ሪፖርቶች ናቸው ትላንትና በተለይ አመሻሹ ላይ የወጡ መረጃዎች እንዲሁ እያሳዩት። አትሌቲኮ ማድሪድ በዚህ ክረምት እንግዲህ የግራ መስመር ተከላካይ ክፍሉን ለማጠናከር ማሰባቸው የሚታወቅ ጉዳይ ነው። ከዚህ በፊትም የኤሲ ሚላኑን ቲዮ ሄርናንዴዝን ጭምር ሲመለከቱ እንደነበር ሰምተናል። የቡድኑ የግራ መስመር ተጫዋች የሆነው ሴዛር አዝፒሊኩዌታ በዚህ ክረምት እንግዲህ ክለቡን እንደሚለቅ ሲናገር፣ ሮናልዶ ደግሞ በበኩሉ በክለቡ ያለው ቆይታም የተረጋገጠ አይደለም። ይህንን ተከትሎ ነው እንግዲህ አትሌቲኮ ማድሪዶች የዣቪ ጋላን አማራጭ ተጫዋችም ለማስፈረም በማሰብ አንድሪው ሮበርትሰን ኢላማ ማድረጋቸው እየተገለጸ የሚገኘው። የ33 ዓመቱ አንድሪው ሮበርትሰን በሊቨርፑል የሚቀጥል ከሆነ ቡድኑን ለመቀላቀል ከተቃረቡ ሚሎስ ኪርኬዝ ጋር ለቋሚነት ቦታው እንግዲህ ትልቅ ፉክክር ይጠብቀዋል። ነገር ግን ወደ አትሌቲኮ ማድሪድ ሊያመራ የሚችልበት እድል ሰፊ እንደሆነ የተገለጸው ሊቨርፑል አንድሪው ሮበርትሰንን ለመልቀቅ በአንጻራዊነት ዝቅተኛ ክፍያን ጠይቀዋል የሚሉ መረጃዎችም እንዲሁ እየወጡ ይገኛሉ። ኮንትራቱ እስከ 2026 ድረስም ይቆያል የሚል ዘገባ ጭምር ነው አሁን ላይ እየወጣ የሚገኘው።
አትሌቲኮ ማድሪድ ከኤሲ ሚላኑ ቲዮ ሄርናንዴዝን ለማስፈረምም የሚደረጉ ንግግሮች ሙሉ በሙሉ ካቋረጠ በኋላ ነው ሮበርትሰንን ኢላማ አድርገው የተመለከቱት። በሁለቱ ክለቦች መካከል ያለው ልዩነት በጣም ሰፊ ነው ተብሎ ነው የሚታሰበው። ሮበርትሰን ከዚህ ቀደም ለአትሌቲኮ ማድሪድ አዎንታዊ ምላሽ መስጠቱንም ጭምር ማቴዎ ሞሬቶ በመረጃው ላይ አጋርቶ እንደነበር እናስታውሳለን። በሊቨርፑልና በአትሌቲኮ ማድሪድ መካከል ሮበርትሰንን ለማዘዋወር ግን ከስምምነት ላይ ለመድረስ በቅርቡ ንግግሮች ይደረጋሉ ተብሎ እንደሚጠበቅ ፋብሪሲዮ ሮማኖ ደግሞ በዘገባው ላይ አስፍሯል። እንግዲህ ሊቨርፑል አንድሪው ሮበርትሰን እና ጃሬል ኳንሳህን እንደሚለቁ ካወቁ በኋላ እንግዲህ አሁን ላይ ዡሪየል ሃቶን ከአያክስ ለማስፈረምም ንግግሮችን ማድረግ ችለዋል። ይህ ተጫዋች በሴንተር ባክ በጃሬል ኳንሳ ቦታና እንዲሁም በሌፍት ባክም በአንድሪው ሮበርትሰን ቦታ መጫወት የሚችል ተጫዋች ነውና ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋሉ ተብሎ ይጠበቃል። ሊቨርፑሎች በማንቸስተር ዩናይትድ እና ኒውካስል ዩናይትድ የሚፈለገውን ጎንካሎ ኢናሲዮን የማስፈረም ፍላጎት አላቸው። የ23 ዓመቱ ተጫዋች በስፖርቲንግ ሊዝበን 60 ሚሊዮን ዩሮ የተገመተ ቢሆንም ስፖርቲንግ ሊዝበኖችና ከዚያ ያነሰ ዋጋ ሊቀበሉ እንደሚችሉ ነው የፖርቱጋል ሚዲያ የሆነው ኦጆጎ መረጃውን እያጋራ የሚገኘው። አርሰናልን የተመለከቱ ጉዳዮችን ደግሞ እናንሳ። ቪክተር ዮከርሽን የተመለከተ መረጃ ነው ወደ እናንተ የምናደርሰው። እንግዲህ እዚህ ተጫዋች ጉዳይ ትላንትና የወጡ መረጃዎችን በስፋት እንደሰማችሁ በእርግጠኝነት መናገር ይቻላል። ይህ ተጫዋች ለአርሰናል ቅድሚያ እንደሚሰጥና አርሰናልን መቀላቀል እንደሚመርጥ የሚያሳዩ ሪፖርቶች ትላንትና ሲወጡ እንደነበር ገልጸንላችኋል። የስፖርቲንግ ሊዝበኑ የፊት መስመር አጥቂ የሆነው ቪክተር ዮከርሽ በዚህ ክረምት ከማንቸስተር ዩናይትድ ይልቅ አርሰናልን መቀላቀል እንደሚመርጥ ነው በይፋም የተገለጸው። ተጫዋቹ እንግዲህ ማንቸስተር ዩናይትድን በዚህ ክረምት መቀላቀል እንደማይችል ማሳወቁን የፖርቱጋል ጋዜጦች አስነብበዋል። በእርግጥ ቃል በቃል ይህንን ነገር አልተናገረም። ተጫዋቹ እንደሚለው ከሆነ ፋብሪሲዮ ሮማኖም እንደገለጸው ከሆነ ይህ ተጫዋች ቅድሚያ ለአርሰናል ይሰጣል እንጂ ወደ ማንቸስተር ዩናይትድ ሙሉ ለሙሉ ማምራት አልፈልግም የሚል አይነት አስተያየትን አልሰጠም። ነገር ግን ቅድሚያ አርሰናልን እንደሚመርጥ አርሰናሎች ማስፈረም የሚፈልጉ ከሆነ ቅድሚያውን ለእነሱ እንደሚሰጥና ካልሆነ ግን ምናልባት ማንቸስተር ዩናይትድም የሚመጣበት እድል እንዳለ የማንቸስተር ዩናይትድን በር እንግዲህ ሙሉ ለሙሉ እንዳልዘጋው ጭምር ነው የሚያሳዩ ሪፖርቶች እየወጡ የሚገኙት። ማንቸስተር ዩናይትድ አሁንም እንግዲህ ተጫዋቹን ማስፈረም እንደሚፈልግ ሲገለጽ፣ ይሁን እንጂ በዚህ ሰዓት ሌሎች አማራጮችን እንደሚመለከቱ ጭምር ነው እየተገለጸ የሚገኘው። አርሰናል የቤንጃሚን ሼስኮ ዝውውር የማይሳካ ከሆነ ነው ቪክተር ዮከርሽን ደግሞ እንደሚመለከቱ እየተገለጸ የሚገኘውና አርሰናሎች ደግሞ ሁለተኛ ምርጫቸው ነው። መጀመሪያ ቤንጃሚን ሼስኮን የማስፈረም ሙከራዎችን አድርገው ነው ካልተሳካም ወደዚህ ተጫዋች ፊርማ አይናቸውን እንግዲህ ሊጥሉ እንደሚችሉ እየተገለጸ የሚገኘው። የፍሎሪያን ፕሌተንበርግ ሪፖርት በትክክል እንግዲህ ከተተረጎመ የቪክተር ዮከርሽ ወኪል ሐሰን ቼትካያ ደንበኛው እንግዲህ ለሌላ ክለብ ለመሸጥ በስተመጨረሻም ከስፖርቲንግ ሊዝበን ፍቃድ እንዳገኘ ነው የሚጠቁመው። አሁን ላይ እንግዲህ ስፖርቲንግ ሊዝበን አጥቂውን ፈልጎ ለሚመጣ እና ደግሞ በመጪዎቹ ቀናት ላይም እንግዲህ በተጫዋቹ ደረት ላይ የለጠፈውን 60 ወይም 70 ሚሊዮን ዩሮ ለመሸጫ ዋጋ ለመክፈል ፍቃደኛ ለሆነ ለየትኛውም ክለብ አጥቂውን ለመሸጥም ዝግጁ እንደሆኑ ጭምር ነው ፍሎሪያን ፕሌተንበርግ መረጃውን እያጋራም የሚገኘው። ከዚህ ቀደም የጠቀስንላችሁ እንግዲህ አንዳንድ መረጃዎች አሉ። ስፖርቲንግ ሊዝበኖች ተገቢውን የዝውውር ሂሳብ ወደ አካውንቱ ከገባለት አጥቂውን ለመሸጥ ፍቃደኛ መሆኑን ለተጫዋቹ ወኪል ነግሮታል። ዋናው ነገር ስፖርቲንግ ሊዝበን ተጫዋቹን ለመሸጥ ፍቃደኛ መሆኑ ነው። ከዛ በተረፈ ግን የአጥቂው ፈላጊ የሆነው አርሰናልም ከስፖርቲንግ ሊዝበን ጋር ተደራድሮ ዋጋውን አስቀንሶ አሊያም ደግሞ የጠየቀውን የዝውውር ሂሳብ ከፍሎ ማስፈረም ወይም ደግሞ መተው የራሱ ድርሻና ትልቅ ኃላፊነት እንደሆነ ይነገራል። ይህንን ተጫዋች የማስፈረም ሙሉ በሙሉ እጃቸው ላይ ያለ አማራጭ፣ ነገር ግን ቅድሚያ የሚሰጡት እንዳልኳችሁ ቅድም ለቤንጃሚን ሴስኮ እንደሆነ ግን እየተገለጸ ይገኛል። የቀድሞ የቼልሲ አጥቂ ቶኒ እንዲህ ሲናገር አርሰናል ጃክ ግሪሊሽን ለማስፈረም ከሚሞክር ይልቅ ፊል ፎደንን ከማንቸስተር ሲቲ ለማስፈረም መሞከር አለበት በማለት ተናግሯል። በእርግጥ ከአርሰናል ጋር ስሙ ያልተያያዘም፣ ነገር ግን ግሪሊሽ ለአርሰናል አማራጭ ሊሆን ይችላል ወይ ተብሎ ጥያቄ ቆረበለት ነው ለራሱ ለቶክ ስፖርት ሲናገር ይህንን ምላሽ የሰጠው አይ ሲል ነው የተናገረው። የፎደንን መንገድ የበለጠ የተሻለ ይመስለኛል ሲልም ጭምር ምላሹን ሰጥቷል። ሌላኛው እንግዲህ የሚነሳው ጉዳይ ከአርሰናል ጋር በተያያዘ አርሰናልና ባየር ሚኒክ ኒኮ ዊሊያምስን ለማስፈረም የአትሌቲክ ቢልባውን በር እንግዲህ አንኳኩተው ነበር። እንዲሁ ደግሞ ጥሩ ክፍያንም እንደሚያቀርቡና ለተጫዋቹም ጥሩ ደሞዝ እንደሚከፍሉት ጭምር ነግረውት ነበር። ቢሆንም ግን ተጫዋቹ ወደ ባርሴሎና መሄድን መምረጡ ነው እየተገለጸ የሚገኘው። በተለይ በኔሽንስ ሊግ ከስፔን ብሔራዊ ቡድን ጋር ይህ ተጫዋች እንግዲህ አብሮ እንደነበር ይታወሳልና ከባርሴሎና ተጫዋቾች ጋር
አብሬያችሁ ልምጣወይ የሚል አይነት እንግዲህ ሀሳቦችን ያዘለ ቪዲዮ ጭምር በመገናኛ ብዙሃን እየተሰራጨ ይገኛልና ተጫዋቹ ወደ ባርሴሎና ማምራት እንደሚፈልግ የሚያሳዩ ሪፖርቶች ናቸው በስፋት እየወጡ የሚገኙት። ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ በ90 ደቂቃ ውስጥ ከፍተኛ የጎል እድሎችን በመፍጠር ቀዳሚው ተጫዋች ሲሆን በአውሮፓ ካሉ 5 ታላላቅ ሊጎች ውስጥ ደግሞ በ90 ደቂቃ ብዙ የጎል እድሎችን በመፍጠር በሚካኤል ኦሊሴ ብቻ እንደሚበለጥ ነው ቁጥሮች የሚያሳዩት። ማንቸስተር ዩናይትድን ደግሞ እንመልከት። ኢኤስፒኤል ላይ በመጻፍ የሚታወቀው ሮብ ዳውሰን አሁንም ራስመስ ሆይሉንድ በማንቸስተር ዩናይትድ ራሱን ማሻሻል እንደሚችል የተወሰነ እምነት እንደተጣለበት ነው እየገለጸ የሚገኘው። ዳውሰን አክሎም ሲናገር በክለቡ ያሉ አንዳንድ ሰዎች አጥቂውን ከአታላንታ ሲመጣ ወደ ነበረው ብቃት እንደሚመለስም ያምኑበታል የሚል መረጃ ይወጣልና ምናልባት ራስመስ ሆይሉንድ ሊቆይ ይችል ይሆን በርካቶች የሚጠይቁት ሆኗል። አሁንም ግን በዚህ ቡድን ራሱን ማሻሻል እንደሚችል ግን እምነቱ እንዳለው ጭምር ነው እየተገለጸ የሚገኘው። አንድሬ ኦናና ማንቸስተር ዩናይትድ በዚህ ክረምት ትለቃለህ ወይ ተብሎ ትናንትና ጥያቄ ቀርቦለት ነበር። አንድሬ ኦናና በተለይ በዚህ የውድድር ዓመት በማንቸስተር ዩናይትድ መጥፎ ፐርፎርም ካደረጉ ተጫዋቾች መካከል አንደኛው ነው። ይሄ ግብ ጠባቂና ጥያቄ ቀርቦለት ነበር። ዘንድሮ ከማንቸስተር ዩናይትድ ትለቃለህ ወይ ተብሎ ጥያቄ ቀርቦለት ነበር። ማንቸስተር ዩናይትድ እንለቃለሁ ወይ እኔ አላውቅም፣ እኛም የሚሆነውን አብረን እንመለከታለን ሲል የተናገረው። በርከት ያሉ እንግዲህ የሳዑዲ ፕሮ ሊግ ክለቦች እዚህ ግብ ጠባቂ ላይ ፍላጎት እንዳላቸው የሚታወቅ ነውና ምናልባት ተጫዋቹ ሊለቅ የሚችልበት እድል እንዳለ ነው የሚነገረው። የቶትንሃም አሰልጣኝ ቶማስ ፍራንክ ብራያን ምቤሞን ማስፈረም ይፈልጋሉ። የሰሜን ለንደኑ ክለብ ቶትንሃምን በኃላፊነት የተረከቡት አሰልጣኝ ቶማስ ፍራንክ በዝውውር መስኮቱ ከክለቡ ጠንካራ ድጋፍ እንደሚደረግላቸው ነው የተገለጸው። አሰልጣኙ በቀጣይ የቡድኑን የፊት መስመር ለማጠናከር በዝውውር መስኮቱ ትኩረት አድርገው እንደሚሰሩም ነው የተነገረው። አሰልጣኝ ቶማስ ፍራንክ የቀድሞ ተጫዋቻቸውን ብራያን ምቤሞን ሀሳብ አስቀይረው በማሳመንም ለመውሰድ ጥረት እንደሚያደርጉ ጭምር እየተገለጸ ይገኛል። ብራያን ምቤሞ በመኩሉ ወደ ማንቸስተር ዩናይትድ መዘዋወርን አሁን ላይ እንደሚመርጥ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቀጣይ የሚፈጠረው ጉዳይ ደግሞ ይወስነዋል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ እንደሚገኙ እየተገለጸ የሚገኘው። እንግዲህ አሁን ላይ ቤን ጃኮብስ ከአድናቂዎቹ ጋር እንግዲህ ቆይታ አድርጎ ነበር ትላንትና። ከኢምቤሞ ጉዳይ ጋር በተያያዘ እንዲሁ ጥያቄዎች ቀርበውለት ምላሽ ሰጥቷል። ቶተንሃም ሆትስፐርስ የብራያን ምቤሞን ዝውውር ከማንቸስተር ዩናይትድ ለመጥለፍም ሙከራዎች ላይ ነበሩ ሲል ሀሳቡን ሰጥቷል። ነገር ግን ተጫዋቹ ከማንቸስተር ዩናይትድ ጋር ቀድሞ በደረሰው ስምምነትና ልቡ ደግሞ ወደ ኦልድ ትራፎርድ መሄድን ስለሚፈልግ ብቻ ዝውውሩ እንግዲህ ከባድ ሊሆንባቸው ለቶተንሃሞች ከባድ ሊሆንባቸው እንደሚችል ጭምር ነው የገለጸው። እናም ቶተንሃም ሆትስፐርሶች ከዚህ ዝውውር በመውጣት ወደ ማንቸስተር ሲቲ አጥቂ ጃክ ግሪሊሽ ይዘዋወራሉ። የዝውውር ጥያቄውንም ለማቅረብ ዝግጁ ናቸው ሲልም ጭምር ነው ቤን ጃኮብስ ያረጋገጠውና ለማንቸስተር ዩናይትድ ደጋፊዎች ደግሞ ይሄ መጠነኛ ፎይታ ሊሰጥ እንደሚችል ጭምር ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ ስሙ እየተነሳ የሚገኘው ተጫዋች ደግሞ በተለይ እንግዲህ የቪክተር ዮከርሽ ጉዳይ እንግዲህ አለመሳካቱን ተከትሎ ወይም ደግሞ አሁን ላይ ወደ አርሰናል ማምራትን ምርጫውን ማድረጉን ተከትሎ ሌሎች ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ መካከል የአይንትራክ ፍራንክፈርቱ አጥቂ ሁጎ ኤኬቴኬ አንደኛው ነው። ሁጎ ኤኬቴኬን ለማስፈረም ያላቸው ፍላጎትን ለማሳደግ መዘጋጀታቸውን የተገለጸው። ነገር ግን አይንትራክ ፍራንክፈርቶች ተጫዋቹ ላይ የለጠፉት 80 ሚሊዮን ፓውንድ በዩናይትድ ዘንድ ግን ውድ ነው ተብሎ ነው የሚታመነው። ስለሆነም ማንቸስተር ዩናይትዶች ጥያቄ ከማቅረባቸው በፊትም ዋጋውን መቀነስ አለበት ብለው እንደሚያስቡ ጭምር ነው ዘገባዎቹ እየጠቆሙ የሚገኙት። እንግዲህ በአንድ ወቅት ሁጎ ኤኬቴኬ አንድ ጥያቄ ቀርቦለት ነበር። ከልጅነት ስትደግፈው ያደግከው ክለብ ማን ነው ተብሎ ጥያቄ ቀርቦለት ነበር እና ያኔም ማንቸስተር ዩናይትድ ከልጅነቴ ጀምሮ የምወደው እግር ኳስ ክለብ ነው፣ ዩናይትድን ሁሌም ስወድን ያደግኩት የሚል ምላሽ ሰጥቶ ነበርና ከዚህ ክለብ ጋር ቁርኝት እንዳለው ይነገራል። ዩናይትዶች ምናልባት የቪክተር ዮከርሽን ጉዳይ ከዚህ በኋላ ከተዉት እንግዲህ ወደ አይንትራክ ፍራንክፈርቱ ሁጎ ኤኬቴኬም ሊያመራ እንደሚችሉ የሚያሳዩ ዘገባዎች እየወጡ ይገኛሉ። ነገር ግን በ100 ሚሊዮን ዩሮ ለዩናይትድ የማይታሰብ ነው። ነገር ግን ባለፈው ክረምት በሌኒ ዮሮ በማይታሰብ መልኩ እንግዲህ ይህንን ዝውውር ሲፈጽሙ ተመልክተናልና የኢኒዮስ ሰዎች ለወጣት ተጫዋቾች እጃቸው ሲፈታ ተመልክተናል። ይህም ልጅ ገና 22 ዓመቱ እንደሆነ የሚታወቅ ነውና ጨዋቱ ደግሞ በርካቶች ከማንቸስተር ዩናይትድ ጋር ሊሄድ ይችላል የሚል አይነት ሀሳብም እንዳላቸው ነው የሚገለጸው። ማንቸስተር ዩናይትድ እንግዲህ ከሁጎ ኤኬቴኬ ወኪል ጋር ንግግር አድርጓል። ባለፈው ሳምንት ደግሞ ቸልሲ እንዲሁ ከሁጎ ኤኬቴኬ ወኪል ጋር ንግግሮችን አድርጓል።
ሁለቱም እንግዲህ ፍራንክፈርትን ምን ያክል ገንዘብ እንደሚፈልግ የጠየቁ ሲሆን የተሰጣቸው መልስም 100 ሚሊዮን ዩሮ የሚል ነው። ከሁለቱ በተጨማሪ ሊቨርፑልም ሁጎ ኤኪቲኬን ማስፈረም ይፈልጋል። ሆኖም ግን እነሱ በቅድሚያ ዳርዊን ኑኔዝን መሸጥ እንዳለባቸው ነው የሚያምኑት ብሏል ፋብሪዚዮ ሮማኖ በመረጃው ላይ ነው ይህንን እያጋራም የሚገኘውና ማንቸስተር ዩናይትድ ምናልባት አሁን ላይ ወደ ሌላኛው አጥቂ ወደ ፈረንሳዊው ሁጎ ኤኪቲኬ ፊታቸውን ሊያዞሩ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ራኡል አሴንሲዮ ውሉን አራዝሟል። ስፔናዊው የተከላካይ ስፍራ ተጫዋች የሆነው ራኡል አሴንሲዮ በሪያል ማድሪድ ቤት ያለውን ኮንትራት ማራዘሙ ነው ይፋ የተደረገው። ተጫዋቹ በሪያል ማድሪድ ቤት እስከ 2031 ለመቆየትም አዲስ ውል መስማማቱንና መፈረሙን ነው ዘ አትሌቲክ መረጃውን እያጋራ የሚገኘው። ትላንትን የተፈጸመ ፊርማ እንደሆነም ነው የተገለጸው። ሎስ ብላንኮቹ የ22 ዓመቱን ተከላካይ ራኡል አሴንሲዮን አዲስ ኮንትራት ውስጥም ውል ማፍረሻው 1 ቢሊየን ዩሮ ማስቀመጣቸው ነው እየተገለጸ የሚገኘው። በተጨማሪም ተጫዋቹ በአዲሱ የኮንትራት የደሞዝ ጭማሪ እንደተደረገለትም ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። በሪያል ማድሪድ ቤት እንግዲህ ብቅ ካሉ ታዳጊ ኮከቦች መካከል አንደኛው እንደሆነ በርካታዎች ያነሳሉ። ይህ ተጫዋች አሁንም እንግዲህ በሪያል ማድሪድ ቤት እንግዲህ በቋሚነት ሊሰለፍ የሚችልበት እድል እንዳለው በርካቶች ያነሳሉ። በተለይ ከአዲስ ከፈረመው ዴን ሃውችሰን ጋር በቋሚነት የመሰለፍ እድሎች ሊሰጠው እንደሚችል ጭምር የሚያሳዩ ሪፖርቶች ናቸው እየወጡም የሚገኙት። ስፔናዊው አሰልጣኝ ሻቪ አሎንዞ የ21 ዓመቱን እንግሊዛዊ ተጫዋች ጁድ ቤሊንግሃምን ባለፉት ዓመታት የአጥቂ አማካይ ተጫዋች ሆኖ እንደተጫወተው ይልቅ የመሃል አማካይ ተጫዋች ወይም ደግሞ ሴንትራል ሚድፊልደር አድርጎ እንደሚመለከተውና እዛ ቦታ ላይ ሊያሰልፈው እንደሚችል የሚያሳዩ ዘገባዎች እየወጡ ዲያሪዮ አስ እያወጣ ይገኛልና ምናልባት ሻቪ አሎንዞ የ21 ዓመቱን እንግሊዛዊ ተጫዋች በሚቀጥለው የውድድር ዓመት በዛ ቦታ ላይ ሊጠቀመው እንደሚችል ነው የሚነገረው። ሪያል ማድሪድ አሁንም ቢሆን የመሃል አማካይ እየፈለገ ነው። ይህም የተፈለገው ደግሞ በክረምቱ ቡድኑን ለማጠናከር ስለሚፈልጉ ነው ብለዋል ጋዜጠኛ ሮድራ ነው ይህንን መረጃ እያጋራ የሚገኘው። በቅርብ ሳምንታት እንግዲህ ከተለያዩ የአማካይ ስፍራ ተጫዋቾች ጋር ስማቸው ሲነሳ እንደነበር እናስታውሳለን። ከማካሊስተር ጋር፣ ከኤንዞ ፈርናንዴዝ ጋር እንዲሁ ከብሩኖ ፈርናንዴዝ ጋርም ጭምር ከተለያዩ ተጫዋቾች ጋር ስማቸው ሲነሳ ነበር። ከአንጌሎ ስቲለርም ጭምር ጋር አሁንም በዝውውር ጉዳይ ላይ ሊንቀሳቀሱ እንደሚችሉ ነው እየተገለጸ የሚገኘው። ሌላኛው የሪቨር ፕሌቶ ፕሬዝዳንት የሆኑት ጆርጌ ብሪቶ ይናገራሉ። ሪያል ማድሪድ የማስታንቱኖን ዝውውር ገንዘብ በአንድ ጊዜ አይከፍልም፣ ከፋፍለው ነው የሚፈጽሙልን ሲሉ ተናግረዋል። እኚህ ሰው እንግዲህ ወይም የሪቨር ፕሌቶ ፕሬዝዳንት 20 ሚሊዮን ዩሮ የመጀመሪያ ክፍያ ነው። 12 ሚሊዮን ዩሮ ደግሞ በጁን 2026 የሚከፈል ነው። ቀሪው 12 ሚሊዮን ዩሮ ደግሞ በጁን 2027 ላይ የሚከፈል ነው ሲሉ ሀሳባቸውን ሰጥተዋል። የሪቨር ፕሌቶ ፕሬዝዳንት ናቸው ይህንን ሀሳብ የሰጡት። ሻቪ አሎንሶ የክለቦች የዓለም ዋንጫ ከመጀመሩ በፊት 3 አዳዲስ ሰራተኞችን በቡድኑ የአሰልጣኞች ስታፍ ውስጥም አካቷል። አንደኛው ሃቪየር አርጊዝ ነው። የሜክሲኮ እግር ኳስ ማህበር የቀድሞ ፐርፎርማንስ ዳይሬክተር በአንዳንድ የአትሌቲክስ ስራዎች ላይም በማተኮር ተጫዋቾችን በጂም ውስጥ ያላቸውን ስራ በሚገባ እንዲሰሩ እርዳታ የሚሰጥ ሰው ነው። ኢስማኤል ፈርናንዴዝ የስፖርት ሳይንስ ዶክተር ነው። ከሁሉም የማድሪድ ተጫዋቾች የተሰበሰበውን በአንቸሎቲ ጊዜ የነበሩ አንዳንድ መረጃዎችን በመቀበልም ልምዱን ይበልጥ በማሻሻል ሜዳ ላይ ፕሬዘንት በማድረግ ላይ ያተኩራል ተብሎ የሚታሰብ ነው። በተጨማሪም ሻቪ አሎንዞ የመስክ ስራውን የሚረከብ ደግሞ ሶስተኛ ሰው አግኝቷል። እሱም ፒንቶስ ሲሆን ፒንቶስ ከቡድኑ ጋር ወደ አሜሪካ ይጓዛል። ነገር ግን ከበርካታ ዓመታት በኋላ አሁን ላይ የሪያል ማድሪድ ፐርፎርማንስ ማኔጀር በመሆን ነው። ፒንቶስ የተጫዋቾች ወቅታዊ ብቃትን ይገመግማል፣ እያንዳንዱን ተጫዋች በአካል ያዳብራል፣ አካላዊ ጥንካሬዎች ያላቸውን ተጫዋቾች ይበልጥ እንዲሻሻሉ ያደርጋል። ከዛ በተጨማሪ በጥንካሬዎቻቸውና ሊሻሻሉ በሚገባዎቻቸው ቦታዎች ላይ ለበለጠ ለመርዳትም አንዳንድ ግምገማዎችን የማድረግ ስራ ይሰጠዋል ተብሎ እንደሚታሰብ ነው ዘገባዎቹ አሁን ላይ እየጠቆሙ የሚገኙት። የ33 ዓመቱ የቀይ መስመር ተጫዋች የሆነው ዳኒ ካርቫሃል ከ8 ወራት ማገገሚያ ጊዜ በኋላ አሁን ላይ በዓለም ክለቦች ዋንጫ ውድድር ተሳትፎ ለማድረግ እንግዲህ ትልቅ ነገሮችን ጥሏል። ይህም እንግዲህ ከጉዳቱ ማገገም በኋላ እንደ ትልቅ ተነሳሽነትም ይቆጥረዋል። ከቡድኑ ጋር በሻቪ አሎንዞ ስር በተደረጉ 2 የልምምድ ክፍለ ጊዜዎች ላይ ተሳትፏል ይህ ሰው። ነገር ግን ቡድን አጋሮቹ ያሉበት የላቀ ደረጃ ማሳየትም ሆነ መድረስ አልቻለም። በዛ ልክ ወደ ሜዳ ለመመለስ በጣም መቅረቡን የሚያመለክቱ እንቅስቃሴዎችም ታይተዋል። ዳኒ ካርቫሃል ይህ ውድድር ለሪያል ማድሪድ ታሪካዊ እንግዲህ የሆነ ስኬትን
እንደሆነ ይመለከተዋል። እናም ከቡድኑ ጋር 28ኛ ዋንጫውን ለማሸነፍም ለራሱ ትልቅ እድል እንደሆነም ያየዋል። በአዲሱ ፎርማት መካሄድ መጀመሩ ለተጫዋቹ የበለጠ ለማሳካትም ጉጉት ፈጥሮበታል። ዳኒ ካርቫሃል በዚህ ትልቅ ግብም የራሱን የሆነ ትልቅ አሻራን ለማሳረፍ እየጓጓ እያሳየ ነው። ከዚህ ታላቅ ስኬት በኋላ ደግሞ ወደፊት ወደ አሜሪካ ሄዶ ለመጫወትም ህልም እንዲሁም ደግሞ ግብ እንዳለው ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። ሪያል ማድሪድ በአካዳሚ ቡድኑ ካሉ ሁሉም ተጫዋቾች ውስጥም ወደ መጀመሪያ ቡድን አድጎ የሚጫወት የበለጠ እድል ያለው ዲኤጎ አጓዶ ነው። የ18 ዓመቱ ተጫዋች በግራ መስመር እናም በመሃል ተከላካይ ክፍል ውስጥም የመጫወት አቅም እንዳለው ጭምር ነው ዘ አትሌቲክ መረጃውን እያጋራ የሚገኘው። እንደ ብራይተን እንዲሁ ደግሞ አላቬስ፣ ሄታፌ የመሳሰሉ እንግዲህ ያሉ አውሮፓ ክለቦች የ21 ዓመቱን ስፔናዊ የካስቲያ አካዳሚ ፍሬ ውጤትን ጎንዛሎ ጋርሲያን ለማስፈረምም በአሁኑ ሰዓት እንቅስቃሴዎችንና ጨዋታዎችን እየተመለከቱ እንዲሁም እየተከታተሉ እንዳሉ ዘ አትሌቲክ መረጃውን አጋርቷል። ኤደርሰን እና ማንቸስተር ሲቲ ከፊፋ የዓለም ክለቦች ዋንጫ በኋላ የብራዚላዊውን የወደፊት እድል ይወስናሉ። ብራዚላዊው ግብ ጠባቂ ከፊፋ የዓለም ክለቦች ዋንጫ በኋላ የመጨረሻ ውሳኔውን ይሰጣል። ኤደርሰን በመቆየቱ ደስተኛ ቢሆንም ትክክለኛው ቅናሽ ከመጣ ግን ለመልቀቁ ክፍት ነው። ይህ እድል ደግሞ ከዚህ ቀደም ከፔፕ ጓርዲዮላ ጋርም ተወያይቶበታል። የሳዑዲ ትልልቅ ክለቦች አሁን ላይ እንግዲህ ይህንን ተጫዋች ለማስፈረም ባለፈውም የዝውውር መስኮት ሙከራዎችን ያደርገው እንደነበር የሚታወስ ነው። በዚህ የዝውውር መስኮትም እንቅስቃሴ ያደርጋሉ ተብሎ ይጠበቃልና ይህ ተጫዋች ምናልባት ወደ ተለያዩ ክለቦች ሊያመራ የሚችልበት እድል ሰፊ ነው ተብሎ ይታሰባል። በዚሁ የቸልሲ ጉዳዮችን እናንሳ። ፊሊፕ ዮርገንሽን ይናገራል። ወደ አዲስ ቡድን ስትመጣ ሁልጊዜም ትንሽ ከባድ ነው። ማንንም አታውቅም። ሰዎችንና የአዲሱን ቡድን አዲስ አሰልጣኝም ያጮት ዘይቤን ለመርዳት የተቻለን ሁሉ ለማድረግ መሞከር አለብህ። የመጀመሪያዎቹ ወራቶች ከባድ ነበሩ፣ ነገር ግን አንድ ክለብ ላይ እየቆዩ ሲሄዱና ሁሉንም ሰዎች ደግሞ ስታውቁ በጣም ጥሩ ነው። በጣም እየተደሰትኩኝ እንደሆነም በደንብ ይገባኛል። ሁልጊዜም በየቀኑ ወደ ስልጠና ለመምጣትም እጓጓለሁ ብለዋል ፊሊፕ ዮርገንሰን ሀሳቡን ሲሰጥ። ኤንዞ ማሬስካ ስለ ማማዱ ሳር እና ስለ ዳሪዮ ኢሶጉ ይናገራሉ። ጊዜ ያስፈልጋቸዋል። ሁለቱም 20 ዓመታቸው ነው። መቼ እንደሚዘጋጁ መረዳት አለብን። ነገር ግን በአረዳድ በጣም ጠንካራ ተጫዋቾች ናቸው። ወደ ቻምፒየንስ ሊግ ተመልሰናል። አላማችንን በአንድ ዓመት አሳክተናል። እንዲሁም ኮንፈረንስ ሊጉንም አሸንፈናል። በቸልሲ ስትሆን ግን ለማሸነፍ በሁሉም ውድድሮች ላይ ለመጫወት ግድ ይኖርብሃል ሲልም ነው የተናገረው ኤንዞ ማሬስካ። ኤንዞ ፈርናንዴዝም እንዲሁ ይናገራል። በአሰልጣኛችን ትልቅ እምነት አለኝ። እሱ ብዙ አስተምሮኛል፣ ጥሩ እንድጫወትም ረድቶኛል። የቡድን ጓደኞቼም ሁልጊዜም ካጠገቤ ነበሩ። በእያንዳንዱ ጨዋታ እሱን ለመርዳት ሁሉንም ለመስጠት እሞክራለሁ። የክለቦች የዓለም ዋንጫ በጣም አስፈላጊ ውድድር ነው። ዓለም ሁሉ ይመለከተዋል። እናም እኛ አቅማችንን በቻልነው መጠንም ለማሳየት እንሞክራለን ሲልም ጭምር ነው የተናገረው። ኬንድሪ ፓይስ አሁን ላይ ወደ አሜሪካ በመጓዝ በክለቦች የዓለም ዋንጫ ከቸልሲ ጋር ይቆያል። እንደ ተጫዋች አልተዘገበም፣ ነገር ግን ከቡድኑ ጋር ይሰለጥናል የሚል መረጃ ነው እየወጣ የሚገኘው። 16 ውስጥ ከተቀላቀሉ 3 ተጫዋቾች መጨመር ስለሚቻል ምናልባት ያኔ ሊጨመር እንደሚችል ነው ቤን ጃኮብስ መረጃውን ያጋራው። ማቲያስ ቴል በቋሚነት ለቶተንሃም ይፈርማል። የሰሜን ለንደኑ ክለብ ቶተንሃም ፈረንሳዊውን የፊት መስመር ተጫዋች ማቲያስ ቴልን በቋሚነት ለማስፈረም ከስምምነት መድረሳቸው ተገልጿል። ማቲያስ ቴል በተጠናቀቀው የውድድር ዓመት አጋማሽ በኋላ ከባየር ሚኒክ በውሰት ቶተንሃምን ተቀላቅሎ ማሳለፉ ነው የማይዘነጋው። በተጫዋቹ የውሰት ውልም በ55 ሚሊዮን ዩሮ የመግዛት አማራጭ ቢካተትም ቶተንሃም በድጋሚ ተደራድረው በ35 እና ቆይቶ በሚጨመር 10 ሚሊዮን ዩሮ ለማስፈረም መስማማታቸውን የተነገረው የ19 ዓመቱ የፊት መስመር ተጫዋች ማቲያስ ቴል በቶተንሃም ቆይታው 19 ጨዋታዎችን አድርጎ 3 ግቦችን ሲያስቆጥር የዩሮፓ ሊግ ዋንጫንም እንዲሁ ማሳካት የቻለበትን እድል ነው ያስመዘገበው። አልአህሊ አንጌ ፖስት ኮግሉን አነጋግሯል። የሳዑዲ አረቢያው ክለብ አልአህሊ በቅርቡ ከቶትናም የተሰናበቱትን አሰልጣኝ አንጌ ፖስት ኮግሉን አግኝተው ማነጋገራቸው ተገልጿል። አልአህሊ በቀጣይ አሰልጣኝ ለመቀየር ከወሰነ አሰልጣኝ አንጌ ፖስት ኮግሉን ለመሾምም በእጩነት መያዛቸው ነው እየተነገረ የሚገኘው። ቶትንሃም ከ17 ዓመታት በኋላ ለዋንጫ ድል ያበቁት አሰልጣኝ አንጌ ፖስት ኮግሉ በዚህ ወር ከኃላፊነት መሰናበታቸው አይዘነጋም። በተጨማሪም አልአህሊ የቀድሞውን የባርሴሎና አሰልጣኝ ሻቪ ሄርናንዴዝንም በእጩ ዝርዝራቸው ውስጥ መያዛቸው የሚታወስ ነው። የክለቦች የዓለም ዋንጫ ተጀምሯል። በኢንተር ማያሚ እና በግብፁ ክለብ አልአህሊ መካከል በተደረገ ጨዋታ የክለቦች የዓለም ዋንጫ መጀመሩ ይታወሳል። የመክፈቻው ጨዋታ ሌሊት ላይ ነው የተደረገው።
አልአህሊ የግብፁ ክለብ እንግዲህ ከአሜሪካው ክለብ ኢንተር ማያሚ ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት ነው ያጠናቀቀው። የ2025 የዓለም ክለቦች ዋንጫ ውድድር እንግዲህ በሌሊት ላይ በይፋ ተጀምሯል። ከዚህ በፊት በ7 ክለቦች መካከል ሲካሄድ የቆየው ውድድሩ ከዚህ ዓመት በኋላ በ32 ክለቦች መካከል በየ4 ዓመቱ ይካሄዳል። በአሜሪካ 11 ከተሞች የሚካሄደው ውድድሩ ከ6 አህጉርና ከ20 ሀገራት ደግሞ የተመረጡ ክለቦች መካከል ይካሄዳል። ከአራት ዓመታት በኋላ እንግዲህ በ2029 የሚካሄደው ውድድር የሚዘጋጀው ሀገር ደግሞ አሁን ላይ በይፋ አልተገለጸም። የውድድሩ መክፈቻ ጨዋታ በሃርድ ሮክ ስቴዲየም ሲካሄድ የፍጻሜው ጨዋታ ደግሞ በኒው ጀርሲ ግዙፉ ሜት ላይፍ ስቴዲየም ነው የሚደረገው። ጨዋታዎቹ በ11 የአሜሪካ ከተሞች የሚገኙ 12 ስቴዲየሞች ላይ ነው የሚደረጉት። ብራዚል በውድድሩ በርካታ ክለቦችን የምታሳተፈው ሀገር ስትሆን 4 ክለቦቿ በዚህ ውድድር ላይ ይሳተፋሉ። የውድድሩ አዘጋጅ አሜሪካ በበኩሏ 3 ክለቦችን በዚህ ውድድር ላይ ታሳትፋለች። በውድድሩ የሚሳተፉ 32 ክለቦች 4 ቡድኖች በሚይዙ 8 ምድቦች ተከፋፍለው እርስ በርስ የምድብ ጨዋታዎችን ያደርጋሉ። ከየምድቡ ደግሞ ከ1 እስከ 2 ያለውን ደረጃ ይዘው የሚያጠናቅቁ 16 ክለቦች ጥሎ ማለፉን ሲቀላቀሉ 2 ክለቦች ደግሞ ከውድድሩ ይሰናበታሉ። 2 ቡድኖች በነጥብ እኩል ሆነው ካጠናቀቁ በጎል ልዩነት ሳይሆን እርስ በርስ በነበራቸው ውጤት የሚለዩ ነው የሚሆነው። በጥሎ ማለፍ ጨዋታዎች ቡድኖቹ በ90 ደቂቃ የማይለያዩ ከሆነ ተጨማሪ 30 ደቂቃ እንዲሁም የመለያ ምት የምንመለከት ነው የሚሆነው። በዚህ ውድድር ከምንመለከታቸው የተለመዱ የውድድር ቅርጾች መካከል ለሶስተኛ ደረጃ የሚደረግ ጨዋታ አንደኛው ነው። ግማሽ ፍጻሜውን የሚያሸንፉ 2 ቡድኖች ለደረጃ የሚያደርጉት ጨዋታ አለመኖሩን ተከትሎ በቀጥታ ወደ ሀገራቸው የሚመለሱ ነው የሚሆነው። በዓለም ክለቦች ዋንጫ ውድድር ክለቦች 26 በላይና ከ35 በታች የሆኑ ተጫዋቾችን በቡድን ስብስባቸው ይዘው መጓዝ ይችላሉ። ፊፋ በቀጣዩ በውድድሩ አጋማሽ ላይ ኮንትራቱ የሚጠናቀቅ ተጫዋች ያላቸው ክለቦች በምትኩ አዲስ ተጫዋቾችን እንዲያስመዘግቡ በሚሰጠው ቀንም ፍቃድ ይሰጣል። ክለቦቹ በተጨማሪም ስብስባቸውን ወደ 37 ከፍ እንዲያደርጉም የሚፈቀድላቸው ሲሆን 6 ተጫዋቾችን በላይ መቀየርም አይችሉም። በእያንዳንዱ ጨዋታ 5 ተጫዋቾችን መቀየር የሚፈቅድ ሲሆን እንዲሁም ባልታሰበ አደጋ ምክንያት አስፈላጊ ሆኖ ታይቶ ተጨማሪ ተጫዋችም ይፈቀዳል። ይህን ተከትሎ በጨዋታው የሚኖሩ የተጫዋቾች ቅያሬን መሰረት በማድረግም የተጨማሪ ሰዓት ክፍለ ጊዜም ከፍ እንደሚልም ጭምር ነው እየተገለጸ የሚገኘው። በዓለም ክለቦች ዋንጫ እስከ ሩብ ፍጻሜ ባለው ውድድር በ2 ተከታታይ ጨዋታዎች የማስጠንቀቂያ ካርድ መመልከት ቀጣዩን አንድ ጨዋታ ያስቀጣል። በግማሽ ፍጻሜው ለተከታታይ ጨዋታ የማስጠንቀቂያ ካርድ መመልከት ደግሞ የፍጻሜው ጨዋታ ላይ እንዳይገኙ አያደርግም። አንድ ተጫዋች ወይም አሰልጣኝ ቡድን አባል የፍጻሜው ጨዋታ ሊያመልጠው የሚችለው በግማሽ ፍጻሜው ቀይ ካርድ ከተመለከተ ብቻ ነው። በውድድሩ የሚመዘዙ ካርዶች በፊፋ ዲሲፕሊን ኮሚቴ ታይተው ቅጣቱ ከፍ ሊል እንደሚችልም የውድድሩ ሕግ ነው እያሳየም የሚገኘው። በብዙ መልኩ ተሻሽሎ የሚካሄደው የዓለም ክለቦች ዋንጫ ውድድር ለየት ያለ ንድፍ ያለው ዋንጫን አዘጋጅቷል። በአዲሱ ዋንጫ ላይ የውድድሩ አዘጋጅ ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ስም 2 ጊዜ ተጠቅሶ እንደሚገኝ ተገልጿል። ዋንጫው በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተከፍቶ መመረቁም አይዘነጋም። በዓለም ክለቦች ዋንጫ ላይ የሀገራችን ኢትዮጵያን ጨምሮ የ211 የፊፋ አባል ሀገራት ስምም ሰፍሮ ይገኛል። 3 ቀለበቶች ያሉት የውድድሩ ዋንጫ ጠፍጣፋ ሆኖ የሚታይ ሲሆን በተዘጋጀለት ቁልፍም ተከፍቶ ይታያል የተባለው ፊፋ ለዓለም ክለቦች ዋንጫ ውድድር $1 ቢሊዮን ለተሳታፊ ክለቦች በሽልማት መልክ ለማከፋፈል ቃል ገብቷል። የሽልማቱ ግማሽ ያክል ተሳትፎ ብቻ ለክለቦች የሚከፋፈል ሲሆን ከአውሮፓ የተወከሉት 12 ክለቦች በድምሩ $306 ሚሊዮን ይሰጣቸዋል። ክለቦች እንግዲህ ለተሳትፎ የሚያገኙት ክፍያ በስፖርታዊና በንግድ እንቅስቃሴያቸው በወጣ መስፈርት ሲሆን የአውሮፓ ክለብ ከ12.8 እስከ 38.2 ባለው ቁጥር የሚያገኙ ይሆናል። 6ቱ የደቡብ አሜሪካ ክለቦች የተሳትፎ እያንዳንዳቸው $15.2 ሚሊዮን የሚቀበል ይሆናል። ከኤዥያ የተወከለው ብቸኛው ክለብ ደግሞ ኦክላንድ ሲቲ ነው። አነስተኛውን የተሳትፎ ክፍያ ደግሞ $3.5 ሚሊዮን ያገኛል ተብሎ ነው የሚታሰበው። የውድድሩ ፍጻሜ አሸናፊ $40 ሚሊዮን፣ ተሸናፊው ደግሞ $30 ሚሊዮን እንደሚያገኙ ነው እየተጠቆመ የሚገኘው። ፊፋ እንግዲህ ባዶ ወንበሮችን ለመደበቅም ማሰቡ እየተነገረ ነው። ፊፋ ለዓለም ክለቦች ዋንጫ ውድድር መክፈቻ ጨዋታ ያዘጋጀው ትኬቶች እንግዲህ ፈላጊ ማጣታቸው መዘገቡ ይታወሳልና ለመክፈቻ ጨዋታዎቹ የተሸጡ ትኬቶች
አነስተኛ መሆናቸውን ተከትሎ ፊፋ ባዶ ወንበሮችን ከካሜራ መደበቁን ነው እየተገለጸ እንደሚገኝ ዴይሊ ሜል ያወጣው። ይህንን ተከትሎ ፊፋ ለትኬት ባለቤቶች መጀመሪያ የከፈሉት ወንበር ቁጥር መቀየሩንና ከካሜራ ፊት መደረጉን እንዳሳወቀን የተገለጸው። በዚህም ምክንያት ርካሽ የተባለውን የመግቢያ ትኬት የገዙ ተመልካቾች ከፍተኛ ክፍያ ወደሚጠየቅባቸው ቦታዎች ተዘዋውረዋል ተብሎ ተነግሯል። የጨዋታው ዝቅተኛ መግቢያ ትኬት ዋጋ መጀመሪያ ላይ 300 ዩሮ ቢሆንም በአሁኑ ሰዓት ግን በ20 ዩሮ መሸጥም እየተገለጸ እንደሆነ ነው እየተዘገበ የሚገኘውና በእነዚህ ሁሉ ነገሮች የታጀበው የፊፋ የዓለም ክለቦች ዋንጫ ውድድር ዛሬ ሌሊቱን ጅማሩን አድርጓል። ኢንተር ማያሚ ደግሞ ከግብፁ ክለብ አልአህሊ ጋር ያደረገውን ጨዋታ 0-0 በሆናቸው ውጤት ጨዋታቸውን አጠናቀዋል። ምሽት ላይ የሚደረጉ ጨዋታዎች አሉ። ባየር ሚኒክ ጨዋታውን ያደርጋል። እንዲሁ ደግሞ ፓሪስ ሰን ዠርሜን እና አትሌቲኮ ማድሪድም የሚያደርጉት ጨዋታም ዛሬ የሚጠበቅ ነው። እነዚህን ጨዋታዎች ደግሞ እንድትከታተሉ ነው ውድ ቤተሰቦቻችን በአክብሮት የምንጋብዛችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው።